በዓመት አንድ ጊዜ የጤና ምርመራ ማድረግ አስፈላጊ እንደሆነ ቢታወቅም ቀድሞ የመመርመር ልምድ ዝቅተኛ ነው። መረጃዎች እንደሚያመላክቱት ተላላፊ ያልሆኑ በሽታዎች በቅድመ ምርመራ ካልሆነ ምልክት ሳይሰጡ ስር ለሰደደ እክል ይዳርጋሉ። እንዲህ ያለውን ችግር ለመፍታት የጤና ሚኒስቴር የክረምት በጎ ፍቃድ ነፃ የጤና ምርመራና የምክር አገልግሎት ከሐምሌ ወር ጀምሮ ለማህበረሰቡ መስጠት ጀምሯል። በዛሬው ዕለትም በቅዱስ ጴጥሮስ ሆስፒታል ነፃ የክረምት የበጎ ፍቃድ ሕክምናን የጤና ሚኒስትር ዶክተር መቅደስ ዳባ አስጀምሯል። የነፃ ሕክምና አገልግሎት ተጠቃሚዎች የጤናቸውን ሁኔታ ለማወቅ የሚያስችል አገልግሎት በአቅራቢያቸው ማግኘት መቻላቸውን ያነሳሉ። ለህዝቡ ይህንን ሕክምና እንትን አድርጎ አምጥቶ ለኛ ስላደረገልን ትልቅ እንትን ነው። በእውነቱ እናመሰግናለን። መንግስት በእውነቱ ያደረገውን እንትን በነፃ ነው የተባለው። በነፃውን ሕክምናውን እያገኘን ነው፣ እየተከታተልን ነው። ብር አውጥቶ ለመታከም አቅም የሌለው በነፃ ሲታከም መንግስትንና ባለሙያውን እንዴት እንደሚያመሰግን እንግዲህ ውስጥ ያለው ህብረተሰብ ህዝቡ ያውቃል። በጣም ይደሰታል። ይሁን የሞላው ህዝብ ሁሉ ደስ ብሎት ተራውን እየጠበቀ እየታከመ ነው። በጣም ደስተኛ ነኝ በበኩሌ ይሄ በነፃ ሕክምና መሰረተ። በሀገር አቀፍ ደረጃ ከ20 ሚሊዮን በላይ ዜጎች በክረምት በጎ ፍቃድ አገልግሎት ተደራሽ ለማድረግ ታቅዶ እየተሰራ ይገኛል። ይህንን አገልግሎት ቢያገኝ በአመት አንድ ጊዜ ጀነራል ቼክአፕ 20 ሚሊዮን ህዝባችን እያደረገ ነው ማለት ነው። በጣም ቀላል ነገር አይደለም። ደም ይመረመራል፣ ስኳር ይመረመራል፣ የተለያዩ ምርመራዎች ይደረጋሉ። ከአንገት በላይ ሕክምና አለ፣ የቅድመ ካንሰር ምርመራ አለ። እንደ አስፈላጊነቱ እየታየ ደግሞ የራጅም የኤምአርአይም የሲቲ ስካንም የሌሎች ምርመራዎች የሚያስፈልጋቸው ታይቶ ማለት ነው ተጋላጭነትን በሚቀንስና ህዝባችንን ፕሮቴክት በሚያደርግ ሁኔታ ምርመራዎች ይደረጋሉ። ይሄ እንግዲህ በጣም ትልቅ እድል። ሌሎች ሀገሮች እንግዲህ ልክ እንደ አረንጓዴ አሻራ ትልቅ ንቅናቄ የጀነራል ቼክአፕ እና የቅድመ ምርመራ የነፃ ምርመራ አገልግሎትን በኔሽን ንቅናቄ እያደረግን ቁጥሩን እየጨመርን ያለ ነው። በቅዱስ ጴጥሮስ ሆስፒታል የተጀመረው ነፃ የሕክምናና የምክር አገልግሎት ተላላፊ ያልሆኑ በሽታዎችን ቀድሞ ለመለየትና አክሞ ለማዳን እንደሚያግዝ ተነግሯል። በተለይም የአቅም ውስንነት ያለባቸው ዜጎች በዓመት አንድ ጊዜ የጤናቸውን ሁኔታ ለማወቅ ያስችላል። አገልግሎት የሚያስፈልጋቸው ተላላፊ ያልሆኑ በሽታዎችን ባለሙያዎቻችን ከህብረተሰባችን ውስጥ ቀድመን በመለየት ፖሊሲያችን መለየት፣ መከላከል፣ አክሞ ማዳንን ስለሚጨምር መከላከልንም በደንብ ስለሚጨምር መከላከልን በሰፊው የምናገኝበት ስራ ይሄ ስራችን ነው። ምክንያቱም ህብረተሰባችን ታሞ ደክሞ ከመምጣቱ በፊት በተለይ ቀድመን ብናቃቸው መያዝ የምንችላቸው በሽታዎች እንደ ካንሰር፣ ተላላፊ የሆኑ አንዳንድ በሽታዎች ምልክት ከማሳየታቸው በፊት ህዝባችን ወደ ተቋም ስለማይመጣ ህዝባችን ወደኛ እንዲመጣ በራችንን ከፍተን የኢኮኖሚ ጫና አለብኝ፣ በዚህ ምክንያት እዛ መሄድ አልችልም፣ ይሄን ምርመራ ለማድረግ ዋጋ ያስከፍለኛል እንዳይል በመንግስትና በግል ትብብር ብዙ ምርመራዎችን እናደርጋለን። የቅዱስ ጴጥሮስ ሆስፒታል ባለፉት ዓመታት በክረምት የበጎ ፍቃድ አገልግሎት ማህበረሰቡን ተጠቃሚ እያደረገ እንደሆነ ተነስቷል። በዚህ ክረምትም 120 ሺህ የሚደርሱ ዜጎችን ተጠቃሚ ለማድረግ ታቅዷል። የምርመራዎች ብቻ ሳይሆኑ የቀዶ ሕክምናን ጨምሮ የስፔሻሊቲ ሕክምናዎችን ጨምሮ ህዝባችን አንድ ሮሮ የሚያቀርብበት የከፍተኛ የዲያግኖስቲክ አገልግሎትን ሲቲ ስካን እና ኤምአርአይን ጨምሮ እኛ ብቻ ሳንሆን አጋሮቻችንን በነፃ ተሳትፈው ይሄን ለህዝባችን የምናቀርብ ይሆናል ማለት ነው። ይሄ በጎ ፍቃድ ከሕክምና በዘለለ መልኩ ዛሬ የምናስጀምረው የሕክምና አገልግሎቱን ይሁን እንጂ ከዚህ በዘለለ መልኩ የአረንጓዴ አሻራ፣ የአቅመ ደካማ ቤቶች እድሳት፣ የተማሪዎች የትምህርት መሳሪያ ድጋፍ፣ የማዕድ መጋራትና ሆስፒታላችንም ጊዜውን በሚመጥን መልኩ አንዳንድ መታደስ የሚገባቸውን ክፍሎች የማደስ ስራ በዚህ ክረምት የምናከናውን ይሆናል። የክረምት የበጎ ፍቃድ ነፃ ሕክምና አገልግሎቱ ከዛሬ ሐምሌ 17 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት ይቆያል።